ልፋቴ መታጠብ የማይወደው ውሻ። ልፋቴ ነጭ ሆኖ ጥቋቁር ነጠብጣብ አሉት። ሁሉን ነገር ይወዳል። መነካካትና መጫወት ይወዳል። እሱ የማይወደው መታጠብ ብቻ ነው። ገላውን መታጠብ ከማይወደው ነገሮች ብቸኛው ነገር ነው። ታዲያ አንድ ቀን ገላው ሊታጠብ እንደሆነ ሲያውቅ ቀስ ብሎ የመታጠቢያ ብሩሹን ይዞ ወደ ውጭ ሮጠ። ከዚያም ብሩሹን ከግቢው ጀርባ ቆፍሮ ቀበረው። ከግቢው ውጪ እየሮጠ ወጣ። ሱቁን አልፎ ብዙ ሮጠ። መንገድ እየሰሩ ወደሚገኙ ሰዎች ጋር ሄዶ ቆም አለ። የሚሰሩትን የተደበላለቀ ሬንጅ ውስጥ ገብቶ ማቦረቅ ጀመረ። በጣም ደስ ቢለው ሰውነቱ ሁሉ ጥቁር ሆኖ ቆሽሾ ነበር። አሁንም እየሮጠ ብዙ ተጓዘ። ባቡር ጣቢያው ጋር ደርሶ በቆሻሻ ተጫወተ። ደስታው ወደር አልነበረውም። ጎዳና ላይ የሚኖሩ ጓደኛ ውሻዎችን በማግኘቱ በቆሻሻ ስፍራዎች እየተደባበቀ አኩኩሉ ሲጫወቱ ብዙ ቆየ። በጣም እየቆሸሸ መጣ። ጓደኞቹን ተሰነባብቶ እንደገና መንገዱን ቀጠለ። ከሰል ወደሚሰራበት ቦታ ደረሰና ዘሎ ከሰሉ ውስጥ ገባ። በደስታ ተንደዋለለ። ሰውነቱ ከመቼውም በላይ በጣም ቆሸሸ። ነጭ ሰውነትና ጥቋቁር ነጠብጣቡ ጠፍቶ ሰውነቱ ጥቁር ሆነ። አንዳንድ ቦታ ላይ ነጭ ነጠብጣብ ይታያል። ልፋቴን የሚገልጽ ነገር ሁሉ ጠፋ። በእግሩ እየተጓዘ አካባቢውን ተመለከተ። ደክሞታል። በዛ ላይ ደግሞ በጣም ርቦታል። መጥፋቱን ቤተሰቦቹ አውቀው ይሆን? ምን ማድረግ እንዳለበት ያስብ ጀመር። ፊቱን አዙሮ ወደ ቤት ሮጠ። አንዴም አልቆመም። ቤቱ ደርሶ ግቢ ውስጥ ቆም አለ። ቤቱ ውስጥ ያሉ ሰዎች በቅ ብለው አዩት። አንዱ ልጅ የማን ነው ይሄ ውሻ አለ። ሌላዋ ደግሞ ልፋቴን ያያለ ከቅድም ጀምሮ ቤት የለም አለች። ልፋቴ ግራ ተጋባ። እሱ ልፋቴ መሆኑ እንዴት ይንገራቸው? ጨነቀው። ከዚያ ቀደም እንደሚያደርገው መሽከርከር፣ በጀርባው መተኛት፣ መንከባለል ጀመረ። በሚችለው አቅም ልፋቴ መሆኑን ለማሳየት ሞከረ፣ ግን ማንም ሊያውቅ አልቻለም። መደነስና መስፈንም ጀመረ። ደግሞ ደጋግሞ ሊያሳምን ሞከረ። እሱ ራሱ መሆኑን ለማሳወቅ ብዙ ጣረ፣ ግን ማንም ሊቀበለው አልቻለም። አይ ይሄ የኛ ልፋቴ አይደለም አሉና ትተውት ወደ ቤታቸው ገቡ። ልፋቴ ተስፋ ቆረጠ። ከግቢ ወጥቶ ሊሄድ መንገድ ጀመረ። ድንገት ቆም አለ። እየሮጠ ወደ ግቢው ጀርባ ሄደ። ከአትክልቱ መሃል ገብቶ መቆፈር ጀመረ። ቆፍሮ ቅድም ቀብሮት የነበረውን የመታጠቢያ ብሩሽ አወጣ። ልፋቴ ደስ አለው። ብሩሹን በአፉ ይዞ ወደ ቤቱ እየሮጠ ሄደ። በሩ እንደተከፈተለት ወደ መታጠቢያ ቤቱ ሮጠ። መታጠቢያ ብሩሹን በአፉ እንደያዘ ወደ መታጠቢያ ገንዳው ዘሎ ገባ። ቤተሰቡም በልመና እያያቸው ሰውነቱ እንዲያጥቡት ባይኑ ጠየቃቸው። የልፋቴ ባህሪ ገላ መታጠብ አለመውደዱ በመሆኑ ቤተሰቡ አሁንም እሱ ልፋቴ መሆኑን አልተቀበሉትም። የነሱ ልፋቴ ውሃ የሚጠላ ውሻ ነውና ይህ ውሻ መታጠብ ፈልጓል አለች ትንሿ ልጅ። አንቺና ወንድምሽ ብታጥቡትስ? ከዚያ ሁላችንም ወተን ልፋቴን እንፈልገዋለን አሉ አባት። ለመጀመሪያ ጊዜ ገላውን በደስታ ተሞልቶ ታጠበ። በሳሙና አሮፋ እየተጫወተ በፈገግታ ተሞልቶ ታጠበ። ምንም አላስቸገረም። ምን አለበት የኛውም ልፋቴን እንዲመታጠቢው አለች ትንሿ ልጅ እየተቆጨች። በሳሙና ሙልጭ አድርገው እያጠቡት ሰውነቱ ላይ የነበሩ ቆሻሾች ሁሉ ጠፍተው ነጭ ሰውነቱ በቃለ። ያ በቆሻሻ የተሞላው ልፋቴ ንጹህ ሆነ። ልጆቹ በአግራሞት ተያዩና ወላጆቻቸውን ተጣሩ። እማዬ፣ አባዬ ቶሎኑ በፍጥነት ቶሎ በሉ፣ ልፋቴ ነው፣ የኛ ልፋቴ ነው። ልፋቴ ጭራውን እያወዛወዘ በጣም ደስ አለው። ቤተሰቡም ተደሰተ። ሁሉም በየተራ እያቃፉት ፍቅራቸውን አሳዩት። እራቱን ከበላ በኋላ በሚወደው መተኛት ራሱ ላይ ጥቅልል ብሎ ተኛ። ከዚያ በኋላ ቆሻሻ ቦታ ላይ መጫወት በያዘው ትርም አሁን ግን የሚያስደስተው ገላውን ሲታጠብና ንጹህ ሆኖ ሲጫወት ነው። በመጨረሻም እንቅልፍ ወሰደው።